እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን ወደ እናንተ የምናደርስበትን የዛሬ ፕሮግራማችንን የዕለተ አርብ የምሳ ሰዓቱን ፕሮግራም ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የዝውውር ጉዳዮችን፣ ትልልቆቹን የአውሮፓ ክለቦች የተመለከቱ መረጃዎችን ወደ እናንተ እያደረስን ቆይታን እናደርጋለን። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንዲሁ ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው የአክብሮት ግብዣን ወደ እናንተም የማደርሰው። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሰሎናን ጨምረን ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። ወደ ቀዳሚው መረጃችን እናምራ። ማካይሎ ሙድሪክ የቻቪ አሎንዞ ስብስብን በሆንግ ኮንግ ከተቀላቀለ በኋላ ለቼልሲም ያልተጠበቀ የማጥቃት መስመር ማበረታቻ አግኝቷል ተብሏል። የእሱ መመለስ ለአዲሱ ዋና አሰልጣኝ የተከላካይ መስመሮችን የማስፋትና እንዲሁ ደግሞ ከመስመር ተከላካዮች ጀርባ ያለውን ክፍት ቦታም የማጥቃት አቅም ያለው ሌላ ተፈጥሯዊ ፈጣንና ቀጥተኛ የክንፍ መስመር አጥቂ ተጫዋች ይሰጣቸዋል። ቼልሲ በርካታ በቴክኒክ የበለጸጉ አጥቂዎች ያሉት ቢሆንም በክንፍ መስመሮች ላይ አሁንም ቢሆን ተጨማሪ ፍጥነትና ግምታዊ ያልሆነ እንቅስቃሴን የሚሰጥ ተጫዋች ደግሞ እንደሚያስፈልጋቸው ምንም ጥያቄ እንደሌለው ነው የመረጃ ምንጮቹ የተናገሩት። ተመሳሳይ አይነት ተጫዋችን ከማስፈረም ይልቅ ለቼልሲ ደግሞ ወዲያውኑ ሌላ ከፍተኛ ገንዘብ ከማውጣቱ በፊት ይህ አዲስ ጅማሮ ለቻቪ አሎንዞ ተጫዋቹን የመገምገም እድል የሚሰጠው ቢሆንም ሙድሪክ እሱን ለማስፈረም የወጣውን ከፍተኛ ኢንቨስትመንት እስካሁን በቋሚነት አላረጋገጠም። ፋብሪዚዮ ሮማኖ እንደዘገበው ሙካይሎ ሙድሪክ ቼልሲን መቀላቀሉ ወዲያውኑ ለቻቪ አሎንዞ ዝግጁ ለመሆንም ወደ ሆንግ ኮንግ እንዳመራ የሚታወስ ነው። የእሱ መመለስ ጨዋታዎችን እንዳይጫወት ወይም ከዋናው ቡድን ጋር ልምምድ እንዳይሰራ አግዶት የነበረውን ረጅም ጊዜም የጸረ ዶፒንግ ሂደትን ተከትሎ የመጣ ነው። የእንግሊዝ እግር ኳስ ማህበር ኤፍኤም ከውድድር ውጪ በተደረገ የዶፒንግ ምርመራ በሙድሪክ ናሙና ውስጥም ዝቅተኛ መጠን ያለው ሜልዶኒየም የተባለ የተከለከለ ንጥረ ነገርን ማግኘቱን አረጋግጦ ነበር። በጊዜያዊነት ታግዶ በጸረ ዶፒንግ ሕግ ጥሰቶችም ተከሶ በመቀጠልም በነፃ ኮሚሽን የ4 ዓመታትም የጨዋታ እገዳ ተጥሎበት ነበር። ሙድሪክ ይግባኙን ለስፖርት ገላጋይ ፍርድ ቤት ወይም ካስ አቀረበ። የዓለም የጸረ ዶፒንግ ኤጀንሲ ዋዳም የቴክኒክ ሪፖርት መስፈርቶችን በኋላ ላይ መሻሻላቸውን ተመሳሳይ ምርመራ በተሻሻሉት ህጎች መሰረትም ቢደረግ ኖሮ በናሙና ውስጥ የተገኘው መጠንም ሪፖርት እንደማይደረግበትና ዶፒንግ ወስዷል ተብሎ እንደማይጠረጠርም ይናገራሉ። በመቀጠልም ቀደም ሲል ያገለገለውን እገዳ የሚቀበል አይነት ስምምነት የተደረሰ ሲሆን ይህም ደግሞ ወዲያውኑ እንዲመለስና እገዳው እንደተቀለበሰለት ጭምር ነው የተነገረው። ቻቪ አሎንዞ ውሳኔ ከመስጠቱ በፊት የክንፍ መስመር ተጫዋቹን መገምገም አለበት። ለቼልሲ የሙድሪክ መመለስ ቀደም ሲል ንቁ በሆነው የዝውውር መስኮት ወቅትም እንዳልተጠበቀ ጭማሪ ነው የሚቆጠረው። ቻቪ አሎንዞ ፍጥነትንና እውነተኛ አንድ ለአንድ ደግሞ የማታለል ብቃትን የሚፈልግ ከሆነ ዩክሬናዊ ሁለቱንም ማቅረብ ይችላል ተብሎ ይታመናል። ሆኖም ግን እሱ ከተወዳዳሪ እግር ኳስ ለረጅም ጊዜ ራቀ በመሆኑ ወዲያውኑ ቋሚ አስተላለፍ ውስጥ ይካተታል ተብሎ መጠበቅ ግን በጣም ከባድ ሊሆን እንደሚችል ይታመናል። በቼልሲ የታጨቀ የማጥቃት መስመር በስተመጨረሻም ቋሚ የመጫወቻ ደቂቃዎችን ማቅረብ ከሚችሉ ክለቦችም የውሰት ፍላጎትንም ሊስብ ይችላል። እንደዚህ ያሉ ጥያቄዎች ደግሞ ሰማዮቹ የእሱን እድገት በሌላ ቦታ የተሻለ ይሆን እንደሆነ ማየቱ ፍጥነቱን ለቻቪ አሎንዞ ጠቃሚ የስብስብ ጥልቀት እንደሚሰጠው እንዲወስኑ ያስገድዳቸዋል። ቼልሲ ማንኛውንም የዝውውር ጥያቄ ማዘግየት ይኖርበታል። የሙድሪክ ቀድሞ እርግጠኛ ያልሆነ ብቃትም ችላ ሊባል አይችልም። ነገር ግን ፍጥነቱና ተፈጥሯዊ አቅሙንም ቢሆን በተመሳሳይ ደግሞ ሊታለፍ እንደማይገባ ነው ይኸው የመረጃ ምንጭ ይፋ እያደረገ እንደሚገኝ መረጃው እየጠቆመም የሚገኘው። ሌላኛው የምናነሳው ጉዳይ ደግሞ ማንቸስተር ዩናይትዶች በተለይ አሰልጣኝ ማይክል ካሪክ በቡድኑ የግራ መስመር ላይ የበለጠ ወጣትና በቴክኒክ የበሰለ አማራጭን ለመጨመር የሚፈልግበት ወቅት ማንቸስተር ዩናይትድ ማይልስ ሉዊስ ስኬሊን ለማስፈረም ታላቅ የዝውውር እንቅስቃሴን ለማድረግም ዝግጁ እንደሆነ እየተገለጸ ነው። የአርሰናል አካዳሚ ውጤት የሆነው ይህ ተጫዋች በግራ ተከላካይነት ወይም በመሃል አማካኝነት መጫወት የሚችል በመሆኑ የበለጠ ታክቲካዊ ተለዋዋጭነትን ለሚፈልግ አሰልጣኝም እጅግ ማራኪ እንደሚያደርገው ነው የተገለጸው። ዩናይትዶች ዩሪ ቴሌማንስንና አንድሬ ሳንቶስን
በማስገባት የመሃል ሜዳ ክፍላቸውን ያጠናከሩ ሲሆን በግብ ጠባቂነት ደግሞ ካርል ዳርሎን ልምድ ያለውን ግብ ጠባቂ ጨምረዋል። ሆኖም ግን የረጅም ጊዜ የግራ ተከላካይ አሁንም ትኩረት የሚፈልጉ ቦታዎች መካከል አንደኛው በመሆኑ የዝውውር መስኮታቸው ያልተጠናቀቀ ሆኖ ቀጥሏል። ከቀጥተኛ ተቀናቃኝ ከፍተኛ ተስፋ የሚጣልበትን ወጣት ማስፈረም ትልቅ ማረጋገጫም ይሆናል ተብሎ ነው የሚጠበቀው። ዘ ኢንዲፔንደንት እንደዘገበው ዩናይትድ አርሰናል ለመደራደር ፍቃደኛ ይሆን እንደሆነ እያጠና እንደሚገኝን የተገለጸው። የፕሪሚየር ሊጉ ሻምፒዮኖች በተለይም ከውድድር ዘመኑ መጠናቀቅ በኋላ ባሳየው ጠንካራ አቋም ምክንያት ሉዊስ ስኬሊን ማቆየት የሚመርጡ ቢሆንም የብሩኖ ጊማሬሽ እና የቪኒሲዮስ ጁኒየር ከፍተኛ ወጪን የሚጠይቁ ዝውውሮች ከተጠናቀቁ ግን አቋማቸው ሊቀይር ይችላል ተብሎ ይጠበቃል። እነዚህ መምጣቶችም ደግሞ የእሱን እድል ሊቀንሱት ይችላሉ። ጊማሬሽ በግራ በኩል ባለው የመሃል ሜዳ ቦታ ላይ የሚወዳደር ሲሆን ቪኒሲዮስ ደግሞ የአርሰናልን የማጥቃት ሚዛን ለመቀየርም ክለቡን ወጪውን ለመቆጣጠርም ተጫዋቾችን ወደ መሸጥም እንዲያደላ ሊያደርገው ይችላል ተብሎ ነው የሚጠበቀው። ሉዊስ ስኬሊ በአሁኑ ወቅትም በግልጽ ለሽያጭ ከቀረቡት ውስጥም ባለመሆኑ አርሰናል በቁም ነገር ማሰብ ከመጀመሩ በፊት ዩናይትድ ከፍተኛ የገንዘብ ጥያቄ ማቅረብ ይኖርበታል ተብሎ ነው የሚታሰበው። ሉዊስ ስኬሊ የያዛቸው ብቃቶችም በአሁኑ ወቅትም በዩናይትድ የግራ ተከላካዮች ዘንድ በቋሚነት የማይታዩ በመሆናቸው እንደሚፈልጉት ጭምር ነው የተነገረው። እሱ በጠባብ ቦታዎች ላይ ኳስን ተቀብሎ መጫወት፣ ወደ መሃል ሜዳ በመግባት ቡድኑን በጫና ውስጥ ሆኖ ኳስን እንዲያሳልፍ መርዳት የሚችል አይነት ተጫዋች ነው። ይህም ቀደም ሲል ለካሪክ ዝግጁ የሆኑትን ቀጥተኛና ወደፊት የሚሳቡ ተጫዋቾችን ባህሪ የሚያሟላ ሆኖ እንደሚገኝ ጭምር ነው የተነገረው። የኒውካስል ዩናይትዱ ሉዊስ ሆለም እየተከታተሉት የሚገኝ ሲሆን እንግዲህ ጎን ለጎን ለማድረግ ፍላጎት በስምምነቱ ላይ ተጽዕኖ ሊኖረው ይችላል ተብሎ ይታሰባል። አርሰናሎች ወይም የአርሰናሉ አሰልጣኝ ሚኬል አርቴታ ተቀናቃኛቸውን ማጠናከር አይፈልጉም ተብሎ ነው የሚታመነው። ዩናይትድ ደግሞ ከመጠን በላይ የሆነ የዋጋ ጥያቄ ከመቀበል ይልቅ ሆልን እንደ አማራጭም ሊጠቀምበት ይችላል። በተለዋዋጭነቱና በረጅም ጊዜ ብቃቱ ምክንያትም ሉዊስ ስኬሊ የበለጠ አሳታፊ ዝውውር ይሆናል። ሆኖም ግን ዋና የውጭ ደግሞ ተጫዋቾችን ስምምነቶችን የእሱን እድል ቀይረው ገንዘብ የመሰብሰቡ እውነተኛ ጫናን ካልፈጠሩ በስተቀር አርሰናል እንዲሸጥ ማመንጨት እጅግ በጣም ከባድ ይሆናል ተብሎ ስለሚታሰብ ይህንን ተጫዋች የመልቀቃቸው ነገር በጣም አጠራጣሪ እንደሚሆን ነው የመረጃ ምንጮቹም ይፋ እያደረጉ እንደሚገኝ ዘገባው የጠቆመው። ሊቨርፑል የፓሪስ ሳን ዠርሜኑን የክንፍ መስመር ተጫዋች ብራድሌይ ባርኮላን ለማስፈረም በሚደረገው ፉክክር ውስጥ በጠንካራ ሁኔታ ቢቆየም ፋብሪዚዮ ሮማኖ ግን ደጋፊዎች የድርድሩን ፈጣን ፍጻሜም መጠበቅ እንደሌለባቸው ነው ያሳሰበው። ሊቨርፑሎች የ23 ዓመቱን ፈረንሳዊ ብሔራዊ ቡድን ተጫዋችም በዚህ ክረምትም ከዋና ኢላማዎቻቸው አንዱ ያደረጉት ቢሆንም ስምምነቱ ግን አሁንም ከፈረንሳይ ሻምፒዮኖች ጋር የሚደረስ ስምምነት ላይ የተንጠለጠለ ነው። ፋብሪዚዮ ሮማኖ ስለ ብራድሌይ ባርኮላ ወደ ሊቨርፑል ዝውውርም አዲስ መረጃን ሰጥቷል። በዩቲዩብ ቻናሉ ላይ የተናገረው ፋብሪዚዮ ሮማኖ ሁለቱ ክለቦች ሊደረግ ስለሚችልበትም የዝውውር ምልክቶችም መመልከታቸውን በሚቀጥሉት ሳምንታትም በሊቨርፑልና በፓሪስ ሰን ዠርሜን መካከል አዲስ ውይይቶች ለሚቀጥለው ሳምንት መርሃ ግብር መያዙን ጭምር ነው እየተናገረ እንደሚገኝ ይሄው የመረጃ ምንጭ ይፋ እያደረገ እንደሚገኝ ዘገባዎቹም እየጠቆሙ የሚገኙት። ከዛ ውጭ ግን አሁን ላይም በዩቲዩብ ቻናሉ ላይ የተናገረው ፋብሪዚዮ ሮማኖ በቀጣይ ጊዜያት ይህንን ተጫዋች ለማስፈረም ስብሰባዎች ይኖራሉ ተብሎ እንደሚጠበቅ ነው የተናገረው። የዝውውር ባለሙያው በዝውውር መስኮቱ መጀመሪያ ላይ የክንፍ ተጫዋቹ አይነካም ተብሎ በሰፊውም ይወራ የነበረ ቢሆንም ሊቨርፑል ግን በባርኮላ ላይ ያለው የረጅም ጊዜ ፍላጎት ግን አሁንም እንዳልቀዘቀዘ ነው የሚናገረው። በርካታ የመጀመሪያ ደረጃ ዘገባዎች ባርኮላ በፓሪስ ሰን ዠርሜን ዘንድ የማይነካ እንደሆነ ቢጠቁሙም ፋብሪዚዮ ሮማኖ ግን ሊቨርፑል ተጫዋቹን ለማስፈረም በንቃት እየሰራ እንደነበረ ይፋ አድርጓል። ለሊቨርፑል ይበልጥ አበረታች የሆነው ደግሞ ተጫዋቹ ራሱን ወደ ሊቨርፑል ለመዘዋወር ሙሉ በሙሉ ፍቃደኛ መሆኑን ነው ፋብሪዚዮ ሮማኖ መግለጹ። ይህንን ተጫዋችም ለማምጣት እንቅስቃሴዎችን እንዲያደርጉ ያደርጋቸዋል ተብሎ ይታሰባል። ሆኖም ግን ሌላኛው የሚነሳው ጉዳይ ደግሞ ዋናው እንቅፋት በክለብ ለክለብ ደረጃ የሚደረገው ድርድር ሆኖ ቀጥሏል። ፋብሪዚዮ ሮማኖ ደጋፊዎች ወዲያውኑ የተጠናቀቀ ስምምነትን መጠበቅ እንደሌለባቸው በመግለጽም ፈጣን ስምምነት ይደረጋል የሚለው ግምትን አጣጥሎታል። ፓሪስ ሳን ዠርሜን ተጫዋቹን እንዲለቅ ለመደራደር ፍቃደኛ ቢሆኑም ጥብቅ መስፈርቶችና ከፍተኛ የገንዘብ ጥያቄዎችን ለአጥቂው ይዘውላቸው እንዲመጡ ይፈልጋሉ።
በመሆኑም የስምምነቱ የወደፊት መክፋት ሙሉ በሙሉ ሊቨርፑል ዋና ኢላማውን ለማስፈረም ምን ያክል ወጪ ለማውጣት የተዘጋጀ ነው በሚለው ላይ ይወሰናል ብሏል። ፓሪስ ሰን ዠርሜን ለብራድሊ ባርኮላ በጠንካራ ሁኔታ እየሰሩ ይገኛሉ። በሚቀጥለው ሳምንትም በሊቨርፑልና በፓሪስ ሰን ዠርሜን መካከልም ለብራድሊ ባርኮላ አዲስ ግንኙነቶች ይደረጋሉ ተብሎ ነው የሚታሰበው። ስለዚህም ሊቨርፑል ባርኮላን ለማስፈረም ይሞክራል። አሁን ላይ በክለቦቹ በኩልም እውን የሚደረግ ጊዜ ነው። ምክንያቱም ተጫዋቹ ባርኮላ ወደ ሊቨርፑል መሄድን ይመርጣል። ባርኮላ የሊቨርፑልን ፕሮጀክት ለመቀላቀልም እጅግ ክፍት እንደሆነ ነው የተነገረው። አሁን ያለው በክለብ ለክለብ ያለው መካከል ውይይትም ይቀጥላል ተብሎ ይታሰባል። በሚቀጥሉት ሳምንታትም ትልልቅ ውሳኔዎች ሊኖሩ እንደሚችሉ የሚያሳዩ ነገሮች አሉ። ሊቨርፑል አዲሱ የውድድር ዘመን ከመጀመሩ በፊት ስምምነቱን ለማጠናቀቅም ነው ተስፋ የሚያደርገው። ሊቨርፑል የማጥቃት አማራጮቹን ለማጠናከርም በሚፈልግበት በዚህ ሰዓት ባርኮላን የክረምቱ የዝውውር መስኮት ዋና ኢላማ አድርጎታል። የ23 ዓመቱ ፈረንሳዊ አጥቂም እንቅስቃሴ የፈጠራ ጥበብን የሚያቀርብ በመሆኑ በሊቨርፑል የክረምት እቅዶች ውስጥም ትልቅ ትኩረትን የሳበ ተጫዋች ተደርጎ ይቆጠራል። ሁለቱም ክለቦች በንቁ ውይይት ላይ የሚገኙ ቢሆንም አሁን ላይ የሁሉንም ትኩረት የሳበው ግን ሊቨርፑል የፓሪስ ሰን ዠርሜንን የዋጋ ተመን የሚያሟላ ኦፊሻላዊ ጥያቄዎችን ይዞ ይቀርባል ወይስ አይቀርብም የሚለው ጉዳይ በቀጣይ በበርካቶች በጉጉት የሚጠበቀው ጉዳይ እንደሆነ ነው የመረጃ ምንጩ የተናገረው። ሌላኛው ኮፕ ማይነርስ በዚህ ክረምት ከዩቬንቱስ የመልቀቅ ጭምጭምታዎች ጋር ስሙ እየተነሳ ነው። ካልቺዮ መርካቶ ባወጣው ዘገባ መሰረት ኮፕ ማይነርስ እንደ ማንቸስተር ዩናይትድ ያሉ ክለቦችን ኢላማ ነው። ዩቬንቱስን በተገቢው ዋጋ አሳልፎ በመስጠትም ዝግጁ ነው። ይህ የኔዘርላንድ አማካይ ተጫዋችም ለጣሊያኑ ክለብ ከዚህ በኋላ ቁልፍ ተጫዋች አይደለም። ሁኔታው ወደፊት እንዴት እንደሚያድግም የሚታይ ነው የሚሆነው። ዩቬንቱስ እሱን ካሰናበተ ወደ 30 ሚሊዮን ዩሮ አካባቢ ለማግኘትም እየጠበቀ ነው። ማንቸስተር ዩናይትድ ለዚህ የ28 ዓመት ተጫዋች ያን ያክል ገንዘቦችን ለመክፈል ፍቃደኛ ይሁኑ አይሁኑ ወደፊት የሚታይ ነው። ይሄ የ28 ዓመት አማካይ በእንግሊዝ እግር ኳስ ውስጥ በጥሩ ሁኔታ ለመጫወት የሚያስችለው ተሞክሮና ቴክኒካል ብቃት ያለው ሲሆን ማንቸስተር ዩናይትድ በእንግሊዝ እግር ኳስ ውስጥም እድል ለመስጠት ዝግጁ መሆኑን የሚታይ ነው የሚሆነው። በተጨማሪም ለዚህ የ28 ዓመት ተጫዋች ፍላጎት ያለው ደግሞ እንግሊዝ ክለብ ማንቸስተር ዩናይትድ ብቻ አይደለም። አስተን ቪላም የሱን ሁኔታ በቅርበት እየተከታተለ ነው። ኮፕ ማይነርስ በሚቀጥለው ክለቡ እንግዲህ አደገኛ ተጫዋችም ይሆናል ተብሎ ይታሰባል። ለመጫወት እንደሚመኝም በቋሚነት ይነገራል። ማንቸስተር ዩናይትድ ወይም አስተን ቪላ እድል ለመስጠት ፈቃደኞች መሆናቸው የሚታይ ነው ወደፊት የሚሆነው። በዚህ የእድሜ ክልሉ ላይ ግን በትልቅ ክለብ ከተጠባባቂ ወንበር ላይ መቀመጥን አይፈልግም። በሌላ በኩል ዩቬንቱስ ለሚጠይቀው ዋጋ እንግዲህ እውነታውን ያገናዘበ መሆን ይኖርበታል ተብሎ ይታሰባል። አስተን ቪላ ወይም ማንቸስተር ዩናይትድ በአሁኑ ሰዓት በጣሊያኑ ክለብ የማይፈለግ ተጫዋችን ለማስፈረም 30 ሚሊዮን ዩሮ መክፈል አይፈልጉም። የበለጠ ምክንያታዊ የሆነ የዋጋ ድርድርም ለማድረግ ይሞክራሉ። የኔዘርላንድ ብሔራዊ ቡድኑ ተጫዋችም የረጅም ጊዜ ፊውቸሩን አስተካክሎ ትኩረቱን በእግር ኳሱ ላይ ለማድረግም ጥረቶችን ሊያደርግ እንደሚችል ጭምር የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ማንቸስተር ዩናይትድ የሬሲንግ ሳንታንደሩን ተከላካይ ጆርጅ ሳናሲን ለማስፈረምን ፍላጎቶች ያሉት የ19 ዓመት ተጫዋችን በባርሴሎናም የዝውውር እቅድ ውስጥ ይገኛል። በውል ውስጥ የ16 ሚሊዮን ዩሮ ውል ማፍረሻ ወይም ሪሊስ ክሎዝ ያለው ሲሆን ዘሚረር ያወጣው ዘገባ እንዳመለከተው ማንቸስተር ዩናይትድ እሱን ለማስፈረም ከፍተኛ ፍላጎት አላቸው። በግራ መስመር ተከላካይ ቦታ ላይ ተጨማሪ ተጫዋች የሚያስፈልጋቸው ሲሆን ሳሊናስ ለረጅም ጊዜ ጥሩ ዝውውር መሆኑን ማረጋገጥ ይቻላል። በስፔን ውስጥም ከፍተኛ ግምት የሚሰጠው ተጫዋች ሲሆን ከፊቱ ብሩህ ተስፋ ይጠብቀዋል። በትክክለኛው አመራር ለማንቸስተር ዩናይትድ ቁልፍ ተጫዋች ሆኖ ሊያድግ ይችላል። በኦልድ ትራፎርድም የሉክ ሾው ተገቢው የረጅም ጊዜ ተተኪ ተደርጎ ይወሰዳል። ማንቸስተር ዩናይትዶች በዓለም ላይ ካሉ ትልልቅ ክለቦች አንደኛው ነው። ለነሱ ደግሞ የመጫወት እድልን ማግኘትም ለዚህ ስፔናዊ ተከላካይም ለመቀበል አስቸጋሪ አይሆንም። በሙያ ህይወት ውስጥም ትልቅ እርምጃ ይሆንለታል። ዝውውሩ ከተሳካም ሳሊናስ በፕሪሚየር ሊጉ በቋሚነት መጫወትም ተስፋ ያደርጋል። በእንግሊዝ እንግዲህ ከፍተኛ ተሳታፊ ሆኖ መጫወቱን እድገቱን የሚያፋጥነዋል፣ እንዲሁም እምቅ አቅሙንም እንዲጠቀም ይረዳዋል። የ16 ዓመቱ የ16 ሚሊዮን ዩሮ የዝውውር ዋጋ ለሱ ደግሞ እምቅ አቅም ነው። ክህሎትም አንጻር ሲታይም በጣም ምክንያታዊ ዋጋ ነው። በረጅም ጊዜ ሂደት ውስጥ የወጣበትን ወጪ በቀላሉ ሊያካክስ ይችላል። በፍጥነትም ከእንግሊዝ እግር ኳስ ጋር ተላምዶ ለማንቸስተር ዩናይትድም ቁልፍ ተጫዋች መሆን ከቻለ ዝውውሩ በረጅም ጊዜ ሂደት ውስጥም ትልቅ የስኬት ስራም ሊሆን ይችላል። በሌላ በኩል ባርሴሎናም ለተጫዋቹ አስደሳች እድል ሊሆን ይችላል ተብሎ ይታሰባል። በስፔኑ ሻምፒዮኖችም እሱን የዣኦ ካንሴሎ ተተኪ አድርገው ለማስገባትም ይሞክራሉ። በመጨረሻም ወዴት እንደሚያመራ የሚታይ ይሆናል ተብሎ ነው የሚጠበቀው። ክሪስቲያን ሮሜሮ በዚህ ክረምት ከቶተንሃም ሆትስፐርስ የመልቀቅ ጭምጭምታዎች ጋር ስሙ እየተያዘ ነው። የጣሊያኑ ሻምፒዮን ኢንተር ሚላን
የ28 ዓመቱን የመሃል ተከላካይ ለማስፈረምም ፍላጎት ያለው ሲሆን የደቡብ አሜሪካው ተጫዋችን ዝውውር በተመለከተ ከፕሪሚየር ሊጉ ክለብ ጋርም ስምምነት ላይ ተደርሷል። ከአርጀንቲናም እንግዲህ በኩል የወጡ ዘገባዎች እንደሚያሳዩት ሁለቱ ክለቦች ለተከላካዩ 40 ሚሊዮን ዩሮ አካባቢ የሚደርስ ዋጋ ላይ ተስማምተዋል። የጣሊያኑ ክለብ አስፈላጊውን ክፍያ ፈጽሞ ዝውውሩን ያጠናቀቃሉ የሚለው ወደፊት የሚታይ ነው። በተከላካይ ክፍላቸው ላይ ተጨማሪ ጥልቀትን፣ ጥራትን የሚፈልጉ ሲሆን ክሪስቲያን ሮሜሮ ጥሩ ዝውውር ሊሆንላቸው ይችላል። ይሄ የ28 ዓመት ተጫዋች ከተቀላቀለበት ጊዜ ጀምሮ ለቶትናም ቁልፍ ተጫዋች የነበረ ሲሆን የዩኤፋ ዩሮፓ ሊግን እንዲያሸንፉም አግዟቸዋል። ከሀገሩ ጋርም ትልልቅ ዋንጫዎችን ያሸነፈ ሲሆን አሁን ደግሞ ወደ ትልቅ ክለብ ለማምራትም ይፈልጋል። ባለፉት ዓመታት ከቶትናም የመልቀቅ ዜናዎች በተደጋጋሚ ሲነሳበት እንደቆየ የምናስታውሰው ነው። ኢንተር ሚላን ለክሪስቲያን ሮሜሮ ለትልልቅ ዋንጫዎች የመፎካከር እድል ሊሰጠው ይችላል። ተከላካዩ በእግር ኳሱ ላይም ትኩረት ማድረግ እንዲችልም የወደፊት እጣ ፈንታውን በፍጥነት ለመወሰንም ተስፋ ያደርጋል። 40 ሚሊዮን ዩሮ ለእሱ አይነት ብቃት ላለው ተጫዋች ምክንያታዊ የሆነ የገንዘብ መጠን ነው የሚመስለው። የጣሊያኑ ክለብ በፍጥነት ውሳኔ መስጠት አለበት። ቶትናም ዝውውሩን ጨራርሶ ቡድኑን ለማሻሻልም ትኩረቱን ለማድረግ ተስፋ ያደርጋል። እስካሁን በዝውውር ገበያው ላይም በጣም ንቁ የነበሩ ሲሆን የተከላካይ ክፍሉንና አማካዩን ለማሻሻልም በጥሩ ሁኔታ ሰርተዋል። አሁን ደግሞ የዝውውር መስኮቱ ከመዘጋቱ በፊት ጥራት ያላቸው አጥቂዎችን ለማስፈረምም ተስፋ ያደርጋሉ። ባለፈው የውድድር ዘመን በአስከፊ ጊዜ በኋላም በጠንካራ ሁኔታ መመለስም እንደሚፈልጉ ነው ይኸው የመረጃ ምንጭ እየተናገረ የሚገኘው። ውድና የተከበራችሁ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ያዝንላችሁ የዝውውር ጉዳዮች ላይ ትኩረት ያደረግንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ሌሎች ርዕሰ ጉዳዮችን፣ ሌሎች ስፖርታዊ መረጃዎችን የምናካትትበትን የዝውውር ፕሮግራሞችን በቀጣይም ወደ እናንተ ይዘን የምንመጣ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ከኛ ጋርም ስለነበራችሁ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።